ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለተ አርብ ቀን ግንቦት 22 2017 ዓመተ ምህረት በመረጃ ሰዓቴ ከምታደምጧቸው ሰበር መረጃዎች መካከልም በሻለቃ ዝናቡ ልንገረውና በፋኖ ኢንጂነር ማንችሎት እሱ ባለው ለሁለት እንደተከፈሉ መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደመጣችኋለሁ። አርበኛ ዘመነ ካሴ እንደዚህ አይነት ልዩነት ፍጹም በኛ አደረጃጀት ውስጥም የለም ሲል ምላሹንም ሰጥቷል። የአማራ ፋኖ ብሔራዊ ኃይል ራስ አሞራው ውብነህ ሶስተኛ ኮር ጎንደር የበጋሻው ክፍለ ጦር አጀብ የሚያስብል ልዩ ጀብድን ፈጽም ያለው ሲል መረጃውን ማካፍሏል። በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር በቲሊሊ ዘንግና ብርጌድም ሙሉ ሌሊቱን ውጊያዎችም ተደርገዋል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ተጠናክሮ በቀጠለው የወሎና ተጋድለው በርካታ የወሎ ቤት አማራ ቀጠናዎች የጠላትን ቅስም የሰበሩ ድሎችንም አስመዝግበናል ያሉት መከላከያ በወሰደው እርምጃ የፋኖ ስናይፐር ተኳሹ ስለመመታቱ መረጃዎችም ተሰምተዋል። በዋግምራ ብሔረሰብ ዞን የሰቆጣ ዙሪያ ወረዳ ሚሊሻ ጠርናፊዎችም ተማርከዋል። ውድና የተከበራችሁ የቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። በዋግምራ ብሔረሰብ ዞን የሰቆጣ ዙሪያ ወረዳ ሚሊሻ ጠርናፊ እጅ ሰጡ ተማርኳል። የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ስር የሚገኘው የጄኔራል ኃይሉ ከበደ ክፍለ ጦር ፋኖ የሰቆጣ ዙሪያ ወረዳ ሚሊሻ ጠርናፊውንም በእጃቸው እንዳስገቡት መረጃዎችን ተሰምተዋል። ምርኮኞቹ በዚህ ቅጥና በአማርኛ ቋንቋ ያስተላለፉት መልእክትም በርካቶችን ግርምት ውስጥ ገብቷል። በዓለም ላይ የመጨረሻ ትልቁ መስዋዕትነት ህይወትን መስጠት ነው። ህይወትን ለመስጠት የወጣ የነጻነት ትርጉም የተረዳ ባርነትን አልሸከም ያለ በመጨረሻም ያሸንፋል። በታሪክ ፈሪ ፍጹም አሸንፎ አያውቅምና የፋኖ ስናይፐር ተኳሹ በመከላከያ በተሰነዘረበት ጥቃት መስዋዕትነትንም ከፍሏል። የአማራ ፋኖ ብሔራዊ ኃይል ተጠናክሮ በቀጠለው የህልውና ተጋድሎ በበርካታ የወሎ ቤት አማራ ቀጠናዎች የጠላትን ቅስም የሰበሩ ድሎችም ተመዝግበዋል ተባለ። የብልጽግና መንግስት ዙፋን ጠባቂ ሰራዊት በርካታ የወሎ ቤት አማራ ቀጠናዎች ነባር የፋኖ ዋና ይዞታዎችን አስለቅቃለሁ በሚልም የጀመረውን መጠነ ሰፊ ማጥቃት ፋኖ በርካታ የደፈጣ ጥቃቶችና የከተማ ኦፕሬሽኖችን ታጅበው እቅዱን በማደናቀፍ ምልምል ሰራዊቱን ሞትና ቁስለኛ አድርጎ ፋኖም ድልን አስመዝግቧል። በወሎ ቤት አማራ ቀጠና የሚንቀሳቀሰው አምስቱ ኮሮች ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር እንዲሁም ደግሞ ምስራቅ አማራ ኮር ሁለት በሚንቀሳቀሱባቸው ቀጠናዎችም ይዞታቸውን ከማስጠበቅ ባሻገር የአገዛዙን ብልጽግና በግፍ እያፈነ ልብ አሰልጥኖ ያመጣውን ሰራዊት በአውደ ውጊያ አንዱ ደግሞ ገደል በመግባት በመኮብለል እያለቁበትም ይገኛሉ ነው እያለው። ከአውደ ውጊያ መረጃዎቻችን ሳንወጣ የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር በቲሊሊ ዘንግና ብርጌድ ቡያ ገረመው ሻለቃ ጥምረት ከግምጃ ቤት ወደ ቡያ የተንቀሳቀሰውን የአድማ በተና ሚሊሻ ድባቅ መቶታል። የሆነው ትናንት ማለትም ግንቦት 21 ከጠዋቱ 3 ሰዓት ጀምሮ ለተከታታይ 2 ሰዓት በዘለቀው አውደ ውጊያ ሆድ አድር ከመሸገበት ቦታ ከበባ በማድረግ ቲሊሊ ዘንግና ብርጌድ ቡያ ገረመው ሻለቃ በፈጸመው ጥቃት በርካታ የጠላት ጦርም አሸልቧል። ቁጥሩ በውል ያልታወቀም ቁስለኛውን ወደ መጣበት ግምጃ ቤትም ፈርጧል። በዚህ አስደማሚ የሩጫ ትርኢትን በሚመስል ውጊያ ተጨማሪ ከእንጅባራ ከተማ በመድረስ ከመደምሰስም እንዳተረፋቸው ተናግሯል። ሻለቃ ዝናቡ ልንገረውና ፋኖ ኢንጂነር ማንችሎት እሱ ባለው ተጣልቷል የተባሉ የተሰራጩ ያሉ መረጃዎች ሐሰት ናቸው ተባለ። ሁለቱ ወንድማማቾችን ለመነጣጠል መርሃዊ ወራዊ ክፍያ የጠረጠረ ዲያስፖራ የአማራ ፋኖ ህዝባዊ ድርጅትና የብልጽግና ሚዲያ ተከፋይ ግሬሳዎች እንቅልፍ ማጠው እየሰሩ ይገኛሉ ነው ያለው። ፋኖ ኢንጂነር ማንችሎት እሱ ባለውና ሻለቃ ዝናቡ በአማራ ፋኖ ትግል የጎጃምን ብሎም የአማራን አንድነት ማለትም የአማራ ፋኖ ብሔራዊ ኃይል እውን ሆኖ የአርበኝነት ተጋድሎን እዚህ እንዲደርስ ዋጋ የከፈሉ ጀግኖችም አርበኞች ናቸው ብለዋል። እዞም ከቀድሞ የደጋዳሞት ተጋድሎ ጀምሮ የባህር ዳር ዙሪያ ኦፕሬሽኖች በጋራ አመራር ድልን ሲያስመዘግብ የነበሩ ወንድሞች ለመነጣጠል የምታደርጉት የከሸፈ ሙከራን አቁሙ ሲሉ ነው አስተያየታቸውን የሰጡት።
የአማራ ፋኖ ብሔራዊ ኃይል ራስ አሞራ ውብነህ ሶስተኛ ኮር ጎንደር የበጋሻው ክፍለ ጦር ዘሪያ ክፍለ ጦር በጥምረት የስርዓቱን ተልዕኮ ተቀባይ ባንዳ ሌባን ሌሊቱን ሲያጽሩም ነው ያደሩት ተባለም። በማስከተል ሌላኛውን መረጃ ላስደምጣችሁ። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአቶርኖስን ብርጌድ የአገዛዙን ዙፋን ጠባቂ ጋር በመፋለም በስሩት ታላቅ ገድል የተበሳጨው የጠላት ኢላማ ንጹሃን ያደረገ ሆኗል። የኦህዴድ ብልጽግና ወራሪ ቡድን በተሰጣቸው ቀጭን ትዕዛዝ መሰረትም የአማራን ህዝብ መዝረፍ መግረፍ አጠናክረው መቀጠሏል። በቀጣይ በሚያደርጉት ጦርነትም ከፍተኛ ሰብአዊ ቁሳዊ ኪሳራ ሽንፈት ሲገጥሙ የጦርነቱ መልክ በመቀየር የማህበረሰቡን ቀዬ እያፈናቀለ ይገኛል። ምን አይነት መሰረተ ልማት ባላገኘው መልኩ በምድር ሁለት ትምህርት ቤት ንጹሃን የመጠጥ ውሃ ከመግባት ይልቅ አሸባሪ ኦህዴድ በዙ 23ና በመድፍ ድሽቃ ሌሎች የቡድን መሳሪያዎችም አዘንብበታል። የአቶርኖስ ብርጌድ አባላት ማዋከም፣ መዝረፍ፣ መደብደብ፣ ማጎጥ፣ ማንገላታት፣ ማስፈራራት ይዞተር ተግባር ያደረገው የኦህዴድ ብልጽግና ቅጥረኛ ቡድን በአማራ ሳይንት መሀል ሳይንት ወረዳ ወጀድ ቀበሌ መንጋ በሚባል ቦታ ላይ ባደረገው ልዩ ጥቃትም በርካቶችን ቀንድሿል። ከዚህ በተጨማሪ ከሁለቱም ድኮማ ቅጥረኞች ቁጥራቸው በላይ ያልታወቀ ወራሪ ቡድንም ቁስለኛ ተደርገዋል። በዚህ ነውረኛ እርምጃም በርካቶችም ግፍ ተፈጽሟል። በእንዲህ እንዳለ የክፍለ ጦሩ አካላት ታቦር ተራራ ብርጌድ፣ ሸውሴን ጀብሪል ብርጌድ፣ መስከረም አበራ ብርጌድ በማንኛውም ሰዓት በምናደርገው ልዩ ጥቃት ህብረተሰቡ ጥንቃቄ ሊወስድ ይገባል ብለዋል። ውድ የተከበራችሁ የሳሚ ዴይሊ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ